በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ልጆች እንደምን አላችሁ? እናንተን ለማገልገል በመመረጤ በጣም ደስተኛ ነኝ። መላኩ እባላለሁ። የመጽሐፍ ቅዱስ ታሪኮችን አብረን እየፈተሽን እንማራለን። አብራችሁኝ ቆዩ። ሊታመን የማይችል አይነት ትልቅ ሕልም አይታችሁ ታውቃላችሁ? ሕልማችሁ ከተወረወራችሁበት ጉድጓድ አንስቶ ወደ ንጉሥ ቤተ መንግሥት ወስዶ ፈላጭ ቆራጭ ቢያደርጋችሁስ? ዛሬ ስለ ሕልም ከተነገሩና በጣም አስደናቂ ከሆኑ ከመጽሐፍ ቅዱስ ታሪኮች ውስጥ አንዱን እናያለን። አቤት ያንተ ሥራ እጹብ ያንተ ሥራ፣ አቤት ያንተ ሥራ አያልቅም ቢወራ። የዮሴፍ ታሪክ። ከረጅም ጊዜ በፊት በከነዓን ምድር ዮሴፍ የሚባል አንድ ትንሽ ልጅ ይኖር ነበር። አባቱ ያዕቆብም ከሌሎች ልጆቹ አብልጦ ይወደው ነበር። ያዕቆብ ፍቅሩን ለማሳየት ለዮሴፍ ቆንጆና በብዙ ቀለማት ያሸበረቀ ልብስ ሰጠው። የዮሴፍ ወንድሞች ግን ይህን አልወደዱትም፣ ቅናት አደረጋቸው። ለምንድን ነው ይህ ቆንጆ ልብስ የተሰጠው እያሉ ተሾካሸኩ። በሌላ ቀን ዮሴፍ ለወንድሞቹ ስለ ሕልሙ ነገራቸው። በሕልሜ የእናንተ የእህል ነዶ ለእኔ በነዶ ሲሰገዱ አየሁ በማለት ወንድሞቹ ፊታቸውን አጭማድመው አጉረመረሙ። ታዲያ የምትገዛን ይመስልሃል በማለት አሾፉበት። ይህኔ ነበር ችግሩ የጀመረው። አንድ ቀን ከብቶቹና ወንድሞቹ እንዴት እንደሆኑ አይቶ ዜና ያመጣለት ዘንድ አባት ዮሴፍ ወንድሞቹ ከብት ወደሚያግዱበት ስፍራ ላከው። ወንድሞቹ ዮሴፍ ወደ እነሱ ሲመጣ ከሩቅ ተመልክተው ክፉ ሊያደርጉበት ተመካከሩ። ከሮቤል በስተቀር ሁሉም ሊገሉት ፈለጉ። ወንድማችን አንግደለው አሉ። ነገር ግን ልብሱን ገፈን በጉድጓድ እንጣለው ሲል ሮቤል ሌሎቹን ወንድሞቹን አግባባ። ከዚያም ዮሴፍን ወደ ጉድጓድ ከጨመሩ በኋላ ምግብ ለመብላት ቁጭ አሉ። ምስኪኑ ዮሴፍ በጨለማ ጉድጓድ ውስጥ ብቻውን ሲያስፈራ። ዮሴፍ ምን ይሆን ይመስላችኋል? ከሩቅ እስማኤላውያን ነጋዴዎች ግመሎቻቸውን ጭነው ሲመጡ ተመልከቱ። ነጋዴዎቹ ወደ ግብፅ ነበር የሚጓዙት። ወንድሞቹም ዮሴፍን ከጉድጓድ አውጥተው ለነጋዴዎቹ በ20 ብር ሊሸጡት ተስማምተው ሸጡት። ወንጀላቸውን ለመሸሸግም የዮሴፍን ቀሚስ በፍየል ደም ነክረው ለአባታቸው ያዕቆብ ይዘውለት መጡ። ዮሴፍ በጨካኝ አውሬ እንደተበላ አስመስለው አባታቸውን አታለሉ። አባታቸው ያዕቆብም በሐዘን ብዛት ጨርቁን ከደደ፣ ለበርካታ ቀናትም አለቀሰ። በግብፅ ዮሴፍ ጲጢፋር ለተባለ ንጉሥ በባርነት ይሠራ ያገለግል ነበር። ዮሴፍ አገልጋይ ሆኖ እንኳን ታማኝ፣ ደግ እና ታታሪ ነበር። እግዚአብሔር ያደረገውን ሁሉ ይባረክለታል። አንድ ቀን የጲጢፋር ሚስት ስለ ዮሴፍ ውሸት በመነጋገሯ ምክንያት ባላጠፋው ጥፋት ወደ እስር ቤት ተወረወረ። ዮሴፍ በጉድጓድ ውስጥ ብቻ ሳይሆን እስር ቤት ውስጥም ነበረ። ያም ሆኖ ዮሴፍ እምነቱ ጠንካራና እግዚአብሔር ከእርሱ ጋር እንዳለ ያውቅ ነበር። አንድ ነገር ልንገራችሁ፣ እስረኛው ዮሴፍ በቅርቡ በዓለም ላይ ከአለና በጣም ኃይለኛ ከሆነ ባለስልጣን ሰው ጋር ይገናኛልና የዚህ ባለስልጣን ዋና ረዳት ይሆናል። ወደ ታሪኩ እንመለስ። በእስር ቤት ሳለ አንድ ቀን ምሽት የፈርዖን አገልጋዮች ሁለቱም ግና ሕልሞች አዩ። እግዚአብሔርም ዮሴፍ የሕልሙ ትርጉም ምን ማለት እንደሆነ እንዲረዳው ረድቶትና ትርጉሙን ነገራቸው። የነገራቸውም ሁሉ ተፈጸመ። በኋላ ፈርዖን ራሱ 2 ሕልሞች አየ። አንድ 7 የሰቡ ላሞች በ7 ቆስማማ ላሞች ሲዋጡ
2 7 ጥሩ ነዶዎች በ7 ክፉ የእህል ነዶች ሲዋጡ ዮሴፍ ከእስር ቤት እስኪመታ ድረስ ምንም ሊያስረዳው አልቻለም። በስተመጨረሻም ዮሴፍ በእስር ቤት ሳለ ሕልሙን ፈቶለት የተመለሰው የንጉሡ አገልጋይ ስለ ዮሴፍ ሕልም አፈታት ለንጉሡ ነገረው። ንጉሡም ዮሴፍን ከእስር ቤት እንዲመታና ሕልሙን እንዲነግረው አደረገ። ዮሴፍም በእግዚአብሔር እርዳታ ትርጉሙን ለፈርዖን ነገረው። ከ7 የተትረፈረ ዓመታት በኋላ 7 የረሃብ ዓመታት እንደሚሆን። ፈርዖን ተገረመ። ዮሴፍ ሆይ አንተ ጠቢብ ነህ፣ እግዚአብሔር ካንተ ጋር ነው በማለት ዮሴፍን ከፈርዖን ቀጥሎ ሁለተኛ የግብፅ ገቢ አደረገው። ዮሴፍ በበጎቹ ዓመታት ብዙ ምግብ እንዲጠራቀም አደረገ። ረሃብን በመጣ ጊዜ ከብዙ ቦታዎች ሰዎች ለእርዳታ ወደ ግብፅ መጡ፣ የገዛ ወንድሞቹም ጭምር። ለዮሴፍን ሲሰግዱ አላወቁትም። ዮሴፍ ግን ሕልሙን አስታወሰ። ዮሴፍ ከመንዳድ የለ ይክር አላቸው። አትፍሩ ሲል በትሕትና አናገራቸው። ልትጎዱኝም ፈለጋችሁ ነበር፣ ነገር ግን እግዚአብሔር ወደ መልካም ለወጠው በማለት ተናገረ። ይገርማል። ከጉድጓድ ወደ ቤተ መንግሥት ሁሉም ነገር የሆነው ዮሴፍ የእግዚአብሔርን ስላመነ ነው። ልጆች፣ የዮሴፍ ታሪክ ሕይወት ጨለማ ወይም ፍትሃዊ ባይሆንበት ጊዜ እንኳን እግዚአብሔርን ዕቅድ አሁንም እየሠራ እንደሆነ ያስታውሰናል። ስለዚህ ስታዝኑ ወይም የተረሳችሁ መስሎ ከተሰማችሁ ዮሴፍን አስታውሱ። በእግዚአብሔር ላይ ያላችሁ እምነት ጠንካራ ይሁን። ስለነበረን ምርጥ ቆይታ የልዑል እግዚአብሔር ስም የተመሰገነ ይሁን። ይቆየን። ልጆች፣ ረስቼው አብራችሁን ስለቆያችሁ እናመሰግናለን። ለተጨማሪ አስደናቂ መጽሐፍ ቅዱስ ታሪኮች ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቸር ያገናኘን። አቤት ያንተ ሥራ እጹብ ያንተ ሥራ፣ አቤት ያንተ ሥራ አያልቅም ቢወራ።